ለመግደል ማለት ነው ታሙ ራሱን ነው መስዋዕት እያደረገ ያለው እኛ አይደለም ራሱን አይደለም ታሙን መስዋዕት ለማቅረብ ብቻ ክስ ተሙን ነገር ታረጋው አርፎ እኛ ሰሚኛለሽ አርፎ ሳይሆን እያንዳንዱ የምጠይቅሽን ጥያቄ ትሰሚኛለሽ የሰው መስዋዕትነት የተባለው ይሄ ነው ስለዚህ የሰው መስዋዕትነት ከሆነ ደግሞ ያሉት እሱን አርገን ስንት ነገር ጸልየን እኔ ሳር እንትን ብዬባት ምናምን በቃ ልክ በቃ ላርዳት ስልኮን ይደረስከው እኔ እሱ እንትን መንፈሱ የተቆጣን ነበር የመሰለኝ ይሄን የተጠቀለለ ምናምን ነገር አመጣችና ይሄንን ነገር ተቀበዩ ይሄ ለአንቺ ተብሎ የተላከ ነው ወዶሽ ነው ምናምን ነገር ብላ ልትቀባይ ምናምን ሁላ ሞከረች እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው ይህንን ቤት የግለው ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል ፍላጎቱ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ ሳይቶቻችን በሜክሲኮና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህ ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ አንዳንድ አስቸጋሪ ከሆነ መወገድ ያለበት ከሆነ ይወገድል እሺ እና ህብረተሰቡ ተጠቀማ ማለት አይደል እንዴ ይሞታል ገና ሊሞት ነው ማለት ቀኑ ነው እየተቆጠረለት ያለው ገባ ሰውረን ያስቀመጥነውም ለዛ ነው እንደዚህ ቡና ምናምን ነገር እንትናለችና ጭስጭስ ምናምን ጨስጨስ አረጋችና ከዛ እንግዶች ይመጣሉ ከነዚህ እንግዶች ጋር አስተዋውቅሻለሁ እና የሆነ ጊዜ ላይ ደግሞ ከነሱ ጋር አብረሽ እንድትሄጂ እና የሆነ ቦታ ይስዱሻል እንዳትፈሪ ምናምን ነገር ማለት ጀመረች በቃ ለየት ያለ ነገር ነው ያላት በቃ ሁሉ ነገሮቿ ድብቅብቅ ያሉ ናቸው ምንም ግልጽ የሆነ ነገር የላትም ድብቅብቅ ያለች ናት በድብቅ ማውራት ታበዛለች በድብቅ መውጣት ታበዛለች ምትሄድበትን መናገር ማትፈልግም ምታወራቸውን ደበቅ በቃ ዞር ብላ ምታወራቸውን ሰው እንዲሰማት ማትፈልግም ምንም በቃ ቤተሰቦቿ አይወል ሲያቀብጣቸው ተነካኩ ከኛ ጋር ገባ እሺ በደንብ በቃ የሚፈልጉትን ወሰዱ መኪናቸው ቤታቸው ምናምን በደንብ በቃ ህይወታቸው መኖር ጀመሩ ማለት ነው እኔን እዛ ነገር ውስጥ ግፊት ታደርግብኛለች እንድገባ በራሴ ፍቃደኝነት ግፊት ታደርግብኛለች ብዙ ነገሮች የሚያጓጉ ነገሮች እንዳሉ ብዙ ነገሮች እዛ ህይወት ውስጥ በገባ በቃ የምፈልገውን ነገሮች ሁሉ ላገኝ እንደምችል ከዛ ግን በቃ አንተ ስትፈልግ ምትገባበት ስትፈልግ ምትወጣበት አይደለም ገባ ይሄ ቃቃ ጫታ አይደለም በቃ አንዴ ትገባለህ ወስነው ገባህ ነው በቃ አለቀ ስትሞት ትሞታለህ እሱ መሃል ላይ የሚፈልገውን ካበላ የሚወስደው ምናምን በቻ የሚፈልገውን ካረገ በኋላ አይ አንቺማ እንደዚህ አይደለሽም አንቺ አክስት አይደለሽም ምናምን እንጣጣለች ልኩ ገባ ታዲያ ልብሱ ደግሞ ሰው እንደዛ እንትን ስትል ስናርደው ያው መንፈስ እንዳለው ታውቃለህ ሰው አይደል ያ ወደ አንተ ነው ዘሎ የሚገባው ያ እንዳይገባ ግዴታ ቀይ መለበስ አለበት እናንተን ለምታዛችሁ ሴት ወይም ደግሞ ተመስገን ለተባለ ሰው አክስት ነው እየታዘዛችሁ ያላችሁ አይደል የተሞ አክስት ነች ይሄን ሁሉ ነገር የምታረጋችሁ ይሄን ደግሞ እንዴታወቀው አንተ ማለትም እነሱ ትንሽ ደምና ምን ብለው ቀለል ያረጉታል እንጂ ማለት ነው በቃ ሰው ነው የሚጋብሩት ለሰው ማለት ነው እንግዲህ ሰው ነው ኦሬዲ ምንም አምላክ የለም እዛ ጋር ሰው ነው ያለው ለሰው ነው የሚጋብሩት ዮኒ አስተካክሏት ወሰዷት ሻው ነው እኔ ወደዛ መለሳለሁ ባክን ዮኒ ወሰዷት ቶሎ በሉ ባካችሁ ሂድ በቃ ዮኒ ሹፌር ሂድ ውድ ቤተሰቦች እስካሁን ድረስ ልትነቃ አልቻለችም የኛ ከመና ባለሙያዎች ብዙ እርዳታ ያደረጉላት ነበር ልትነቃ አልቻለችም የተያዘችው ግለሰብ ጋር እኔ ወደ ጫካ መለሳለሁ ማለት ነው ምን እንዳደረጓት እዛ ቦታ ላይ ምን ሊያረጓት እንደሆነ ከዛ በተጨማሪ ታሙ የት እንዳለ እያንዳንዱ ነገር ምን እናጣራናል ማለት ነው ወንድም የሆነ የተለየው ነገር በዛ በኩል ይከታተላል ስለዚህ ወደዛ ሄዳለሁ አብራችሁን ቆዩ ውድ ቤተሰቦች ካሜራማን ውድ ቤተሰቦቻችን እንግዲህ ያው በመግቢያ ላይ አንዳንድ ነገሮችን ብያቸዋለሁ ያው ድንጋጤ ላይ ነበር በተለይ እዛ ቦታ ላይ በእርግጥ መጀመሪያ የጠበቅነው ነገር ነበር በተለይ ከኛ ጋር የተባበረውም ግለሰብ ነበር እዛ ቦታ ላይ ምን አይነት ስርዓት እንደሚፈጽሙ ያቺ ልጅ ልትጎዳ የነበረበት ሁኔታ ላይ ግዴታ መግባት ስለነበረብን እንጂ መጨረሻው ምን ይሆን የሚለውንም ነገር ማየት ነበረብን ነገር ግን ዋነኛ አላማችን ያው ወንድማችን ተሞን ማዳም ብቻ ሳይሆን
እቺ ልትጎዳ ያለችዋንም ግለሰብ ማዳን ነው። በሄድንበት ሁሉ ሰዎችን ማዳን፣ ሰዎችን የሚበደሉ ሰዎችን ነፃ ማውጣት ነው ዋነኛ ስራችን እና ለማስተካከል ነበረ። አሁንም ቢሆን በመግቢያችን ላይ እንዳያችሁት ወደ ሕክምና ተቋም እነ ዮኒ ይዘዋት ሄደዋል። ያለችበት ሁኔታ ትንሽ ጥሩ አይደለም። ራሷን ስታ ነበረ። ለመንቃት ብዙ ሙከራ አድርገን ነበር። እኛም የሕክምና ባለሙያዎች አንዳንድ ድጋፎችን ሲያደርጉ ነበር። ነገር ግን ልትነቃ አልቻለችም እና ቀጥታ ወደ ትልቅ ሆስፒታል መሄድ መቻል ስላለባት ይዘዋት ሄደዋል ማለት ነው ውድ ቤተሰቦቻችን። ከዛ መልስ ግን አጠገቤ መተዋት ግለሰብ እንግዲህ አንገቷ ላይ ስዕለት አጥታ እያንዳንዱ ነገር እሷ የምታብራራ ይሆናል እና ምን ልታረጋት እንደነበር በምን አይነት መልኩ መስዋዕትነት አድርገው ሊያቀርቧት እንደነበር ስትናገር ነበረ። በጣም በልበ ሙሉነት ነበር ስታወራ የነበረው። ለእኛም እንግዳ ነው፣ ለእናንተ ያን ነገር ያላቀረብናችሁ በልጅቷ ትንሽ ተደናግጠን ስለነበር ነው። እና ሰሚኛለሽ አሁን ለእኛ የተናገርሽው እያንዳንዱ ነገር አንደኛ ለህግ ማስረጃችን ነው፣ ሁለተኛ ደግሞ የእኛ ቤተሰቦች ሁሌም ከኛ ጎን ሆነው ድጋፍ እየሰጡ እንደናንተ አይነት አረመኔ ጨካኞችን ደግሞ እንዲጠነቀቋቸው ማስተማሪያ ስለሚሆን ግልጽ አድርገሽ የምትናገር ይሆናል ማለት ነው። ተግባባል? ረበናት ምንድን ቀሉን ትታውን ለምን ፈታኝ ብንሄድ አይሻል? ከዚህ ወዴት? ምናልባት የገባሽበት ወጥመድ ያለሽበት ቦታ አልገባሽም። የምን ወጥመድ? አንተ ማናችሁ እናንተ? ሲጀመር እኛ ማንነታችንን ታውቃላችሁ? አታውቁ? አሁን እኮ በቁጥጥር ውስጥ ነው የምትይው። የምን ቁጥጥር? እንደዚህ ይሄን ስላሰርከኝ ረበናት አትቀልድ። በዚህ ልክ እንድትተማመኝ ያደረገሽ እኛ ስንት እንዴ በግብርም በቃሉ ህይወቴን ሙሉ በቃ ያየሁት የሚፈጠር የሚደረግ ነገር ነው። ዝም ብላችሁ ከይትም ተነሱና እዚህ አጉል አሳቢ ነን ምናምን ለህዝብ ተቆርቋሪ። እኛ ለህዝቡ እኛ አይደል እንዴ የምንሰራው? እንደው እስቲ ንገሪኝ፣ ለህዝቡ በምን አይነት መልኩ ነው የምትሰሩት? በቃ አንዳንድ አስቸጋሪ ከሆነ መወገድ ያለበት ከሆነ ይወገድል። እሺ። እና ህብረተሰቡ ተጠቀማ ማለት አይደል እንዴ? ያ ሰው በዛ ላይ ብር ደግሞ በስነ ስርዓት በቃ ማድረግ ያለበትን አርጎ ማለት ህጉን ተከትሎ የሚያደርግ ከሆነ በደንብ በቃ ጽድት ያለ ህይወት ነው የሚኖረው። እሺ። እና ይሄ ከዚህ በላይ ምን ትፈልጋለህ? በጣም ጥሩ። እንግዲህ ጫካ ውስጥ ነበር ይዘንሽ የነበረው ምን አይነት ነገሮችን ስታረጊ እንደነበረና ያቺ ምንም አታውቅም ምስኪን ሴት መስዋዕት ልታቀርቧት እንደነበረ ነው። በምን አይነት መልኩ ነው መስዋዕት ልታደርጓት የነበረው? በርግጥ የተወሰነው ነገር ተከታትለናልና ከዚህ በፊትም የሰው መስዋዕት ስታቀርቡ እንደዚህ ነው የሚሆነው። እቺ ልጅ ስለምን ነው? እኔ እሱን ስነገርኩ ታዲያ ምን ልታረግ ነው? እንግዲህ አንደኛ ታስቆመን ነው። እኛ እኔም ብገለኝ እኮ ቀጣይ አለ ሌላ ሰው አለ እኮ። እነሱንም እንይዛለን፣ ማጥፋት ካለብን በህግ መጠየቅ ካለብን እንጠይቃለን። አታስቀኝ፣ ተው አታስቀኝ። ምናልባት እኮ ከትላንት ወዲያ አንቺንም እንደ ትልቅ አይተውሽ በቁጥጥር ስር እንደናንተ ይኸውልህ ዝም ብሎ እያተነሱ እንደዚህ በቃ አሉ አይደል የሚጮሁ አሉ። ግን እዛው ነው ጸጥ የምናረጋቸው። ገባ? ታዲያኛ ለምን እስካሁን ልታረቁ አልቻላችሁ? አይ አንቺም አንተም እንትን አላላችሁ፣ ገና ሰዓታችሁ አልደረሰም። እሺ ደግሞ ዛሬ መሽቶ ማይነጋ መስሎ ነው። አሁንም እንደዚህ ቁጭ ብዬ ያልኩልህ ራሱ ማለት ነው እንዴ ታስሬ በቃ በጣም እንትን ያልኩት ምንድን ነው የሚባለው የተባበርኩ በቃ አለ አይደል ይሁን ነገር ላይ ደረስኩ ብለህ እንድታስብ ነው እንጂ ጎትተን ደግሞ ወደኛ ሳናስገባችሁ ራሱ አትቀሩ። ታዲያ እሱን እርምጃ ለምን አትወስዱም? እኛም እኮ የምንፈልገው እሱን ነው። አሁን ይኸውልሽ ካንቺ ጋር አላስፈላጊ ክርክር ውስጥ መግባት አልፈልግም። እቺ ሴት ወይም ደግሞ መስዋዕት ልታቀርቧት የነበረች ሴት ምን አይነት ጥፋት ስላጠፋች ነበር የምታረጉት? ወይ ደግሞ ከናንተ ጋር ስላልተባበረች ነው? ምንድነው አላማችሁ? መጀመሪያ ምንም በቃ ቤተሰቦቿ ይኸውልህ ሲያቀብጣቸው ተነካኩ ከኛ ጋር ገባ። እሺ በደንብ በቃ የሚፈልጉትን ወሰዱ። መኪናቸው፣ ቤታቸው ምናምን በደንብ በቃ ህይወታቸው መኖር ጀመሩ ማለት ነው። ከዛ ከሆነ ጊዜ በኋላ በቃ እንደማያለቅ አለ አይደል ይኸውልህ ይሄን ነገር ስታረግ እንደዚህ ይፈልጋሉ ስትል በየሆነ ጊዜው የምታረጋቸው እንትኖች አሉ፣ የምታረጋቸው ሳክሪፋይሶች አሉ፣ መስዋዕቶች አሉ። እና ያንን ካላረክ እንግዲህ ስለ ኬት ይመጣል ያ ብር ኬት ነው የመጣው? ከአንዱ ተወስዶ እኮ ነው ዳንተ ላይ የሚሰጥ። አንተ ደግሞ ያንን እንትን መስዋዕት ስታረግ ነው እንደገና ተወስዶ ላንተ እንዲሰጥ የሚደረገው። ከዛ ደግሞ ውስጥ እየገባ ስትሄድ ደግሞ ሚስጥርም እያወክ ብዙ ነገር እያወክ ትመጣለህ። ከዛ በቃ በጣም ምንም እንደማናመጣ በቃ ደረታቸውን ነፍተው እንትን ዝም ብሎ አለ አይደል ብር አለኝ ብሎ አሁን ብር ሲያገኝ ደሃ እንትን እንደሚሆነው በቃ እንደዛ ሆኖ ማለት ነው። ለማስጠንቀቅ ምናምን ሞከርን በጣም ብዙ ሰዓት እንዲሰሙን አልቻሉም። ያው በልጃቸውም እንደምንመጣ ምናምን ብዙ ነገርም አድርገናቸዋል። የቤት ውሻቸው ምናምን ሞቷል፣ ተጥሎባቸዋል አይጥ ምናምን እንትን እንዲደነግጡ ማለት ነው። ሙሉ ቤታቸው እንትንም ተደርጓል። ቅጫም
እሱ እንዲበዛባቸው ምናምን ተደርጓል። ምንም ሊሰሙ አልቻሉም። በቃ ልጅቷ መግደል ነበር ያለን አማራጭ። ለምን ተጠራቀመባቸው ገባ። ዝም ብሎ ብር ይወስዳሉ ግን እነሱ የሚያመጡት እነሱ እንትን የሚሉት ነገር የለም። መስዋዕት የሚያቀርቡት ነገር የለም። በቃ እናንተ ደግሞ ያዛችሁ መስላችሁ አገኘን ብላችሁ ሰፍ ብላችሁ መጣችሁ ያዛችሁን። አሁን በሳቱ ምን አይነት ድንጋጤ ላይ እንደነበርሽ በተለይ አብሮሽ ይሄንን አምልኮ ሲፈጽም የነበረው የደነገጥኩት መሀል ማለት ልክ ልናረገው ስንል ነው የመጣችሁት ገባ። ከመንፈሱ ጋር ተገናኝተናል። ዝም ብለህ እኮ ወስደህ እንትን ስላረድክ ምናምን እኮ አይደለም እንትን የሚለው ገባ። እኛ ቆመህ የምትጸልያቸው ነገሮች አሉ፣ የምትላቸው ነገር አሉ። ካለባበስ ጀምሮ ገባ። መች ገላህ መታጠብ እንዳለብህ እንደሌለብህ ሁላ ይናገራል። በተለይ ለሰው ሲሆን ማለት ነው። እሱን አድርገን ስንት ነገር ጸልየን እኔ ሳር እንትን ብዬባት ምናምን በቃ ልክ በቃ ላርዳት ስል እኮ ነው የደረስከው። እኔ እሱ እንትኑ መንፈሱ የተቆጣን ነበር የመሰለኝ። ጌታችን ተቆጣን ብዬ ነው በቃ የደነገጥኩት እንጂ አንተ ለማንም ሽንታም ደግሞ ልደንግጥ እንዴ? ከመጀመሪያው ጀምሮ እያየንሽ ነው የነበረው፣ እያንዳንዱ ነገር እየተከታተለን ነው የነበረውና አሁን ልታስፈራራኝ ነው? ተከታተልከኝ እና ምን ይጠበስ? እሺ በተለየ ሁኔታ እንግዲህ እንደዚህ አይነት አለባበስ። እሺ ቆይ አሁን እኔ ደግሞ ልጠይቅ፣ ከየት ነው ያገኘኝ ሲጀመር? ማለት በማን ከየት በምን አገናኝተህ ነው ወደዚህ ስፍራ ልትመጣ የቻልከው? ጥቆማ አግኝተን እንደነበር ከዛ በተጨማሪ ደግሞ አብሮሽ ይሄንን አምልኮ የሚያስፈጽም እሱን አሳልፎ እንደሰጠሽ ጭምር አይተሻል አይደል? እሱ ዋጋውን ነው የሚያገኘው። ሞት በጣም ጽድቀት ነው ገባ። እናንተ እኛ እንድንጠብቀው ብቻ ነበር ቃል ያስገባን። እኛ ደግሞ እሱ በህግ እንደሚጠየቅና እኛ በቻልነው አቅም እንደምንጠብቀው ቃል ገብተንለት እናንተን አሳልፎ ሰጥቷል። በዚህ ልክ ልክላችሁ የቻለው ደግሞ ምንም አይነት አቅም ስለሌላችሁ ነው አይደለ? አለን አቅም በደንብ አለን። በደንብ ነው የምተማመነው። መንፈሱ እዛ ቦታ ላይ መጥቶ ነበር ካልሽ አሁንም መንፈሱ ስላዘዘን አሁን እቺን ትሰማና ነገርኩ እኮ ነገ ሟች ነሽ። አሁን ከካሜራ ጀርባም ያላችሁ አንተም ሟች ነህ። እንግዲህ እሱን ደግሞ ዋጋውን ያገኛል። ጭራሽ ቤት ውስጥ ሆኖ ነው ሄዶ ሚስጥር አሳልፎ የሰጠው። ነገርኩ እኮ ሞት ጸልዮም አያገኝም። ስቂት ነው የምናረገው። ከዛ ውጪ በተለየ ሁኔታ ተኝታ የነበረችውም ግለሰብ ቀይ ልብስ ለብሳ ነበረ። እሱም ቀይ መልበስ አለብን ይሄ ትእዛዙ ነው ብሎ ነበር። አንቺም ደግሞ ሙሉ ቀይ ልብስ ነበር የለበሽው። ለምንድን ነው ይሄን ነገር አድርጋችሁ የነበረው? በቃ ይገናኛል። ምን ነው ይገናኛው? ማቃዩል አሁን አንተ የምታናግረው አሁን እንትንም የሆነ ቦታም ሊሄድ እንዲህ አምልኮት ቦታዎች ምናምን ስትሄድ ዝም ብሎ አይኬድም አይደለ? በየትኛውም ሃይማኖት ለዚህም እንደዛ ነው ገባ። ከዛ ከላይ ያደረግን ነገሮች ብቻ የሚጸለዩ ነገሮች ምናምን አሉ የሚባል ነገር አለ። አሁን ይሄንን ሁሉ ላንተ ለመንገርም ፈቃድ የለኝም ሲጀመር አልችልም። ግን ቀዩ ግዴታ ነው። ለምን አንደኛ አሁን ለሰው ሲሆን ነው፣ ቅድም እንዳልኩ ለሰው ሲሆን ነው እንትን የሚለው። እንስሳ ምናምን ከሆነ የምገደለው ኖርማል። እሺ በቃ ልብሱ ግዴታ ቀይ ነው አልኩ። ለምን ብዙ አይነት ሲጀምር ብዙ አይነት ነው ያለው መስዋዕትነት ማለት ነው። እና ያው የእንስሳትም የዶሮም አለ የምንም አለ። ለሱ ብዙ ነገሮች እንትን አይሉ። አሁን ግን የሰው ነው መስዋዕት ሲባል ግን አንተ አሁን መግደል ነው ያሰብከው። እኛ እኮ ትንሽ ደሟን እኮ ነው በቃ አፍስሰን በቃ ትነቃለች እኮ ከትንሽ ጊዜ በኋላ ከትንሽ ቀን በኋላ። ግን ያ ደም መፍሰስ ስላለበት ብቻ ነው። ልብሱ ደግሞ ሰው እንደዛ እንትን ስትል ስናርደው ያው መንፈስ እንዳለው ታውቃለህ ሰው አይደል? ያ ወደ አንተ ነው ዘሎ የሚገባው። ያ እንዳይገባ ግዴታ ቀይ መለበስ አለበት። ለምን አሁን እኔ ያንን መስዋዕት ማድረገው ለሆነ ጉዳይ ነው አይደል? አሁን እሷን ቤተሰቦቿ ስላስቸገሩ ለነሱ ትምህርት መማሪያ አድርገን ነው አይደል? ለትምህርቱ ሳይሆን የሚሆነው እኔ ላይ ይመጣል ማለት ነው። ያ እንዳይሆን ነው እሱ ልጁም ቀይ የለበሰው እሷም ቀይ የለበሰችው እኔም ቀይ የለበስኩት። አሁን አንቺ እያልሽኝ ያለሽው እቺ ሴት የተወሰነ ደሟን ከወሰደን በኋላ ከትንሽ ቀናት በኋላ ተነቃለች ነው። እኛ ደግሞ በሰዓቱ ደሟን እንኳን ሳትወስዱ ምንም አይነት እርምጃ ሳትወስዱባት እንግዲህ ምን ያህል የኛ ባለሙያዎች እንኳን ከብዷቸው ወደ ሕክምና ቦታ ላይ እንደተወሰደች በመግቢያ ላይም ተናገር ሰንተሻል። ምንም እንደምታካብደው ስንት የሚቆረጣል አይደል እንዴ? መቁረጥ ካለብን እንኳን እንቆርጣለን። የሷ እኮ ትንሽ ነካኮ ነው በቃ። እንደውም አሪፍ ነው ማለት ለነሱ እንዳልኩ ትምህርት ለመማሪያ ስለሆነ አርፎ እንዲመለሱ ስለሆነ ነካ ነው እናረጋት ነበር። እንደውም አሁን ሰዓት ደርሳችሁ አቋረጣችሁን እናንተ። አንቺን አሁን እነሱም ላይ ነው የሚበዛው፣ ራሳችሁም ላይ እያበዛችሁ ነው፣ ቤተሰቦቿ ላይም እየበዛባት።
አሁን እኮ የምታያቸውን ነገሮች በፍጹም ልንቀበልሽ እንደማንችልና ወደ እስር ቤት የራሱ ጉዳይ ነው። አትቀበለኝ ስለጠየቅ አንቺም ወደ እስር ቤት ነው የምትወረወር። ይኸውልሽ አሁን ያንቺ እንደዚህ አይነት ነገሮች ልሰማ አይደለም እዚህ ቦታ ላይ ተቀመጥኩት። ሌላው ይሄንን ስራ የምትሰሩት ወሳኝና ይኸውልህ እኔ እድሜን ሙሉ ሳረግለት ለኖሮ መንፈስ ዝም ብሎ በአንድ ቀን አሳልፎ የሚሰጠኝ ይመስላል። ለመንፈሱ ሳይሆን እናንተን ለምታዛችሁ ሴት ወይም ደግሞ ተመስገን ለተባለ ሰው አክስት ነው እየታዘዛችሁ ያላችሁት አይደለ? የተሞ አክስት ነች ይሄን ሁሉ ነገር የምታረጋችሁ። ይሄንን ደግሞ እንዴት አወቅኩ አንተ? አይደለም እኔ አንቺ ማውቀሻዋል። እኔማ ቅርብ ሰው ስለሆነ ነው የማውቀው። ከዛ ውጪ ደግሞ እስቲ ንገሪኝ ቅርበታችሁ ምን ላይ ነው? በቃ አውቀዋለሁ። ምንም አሁን ሲጀመር አፉ እንዲዘጋ ተደርጓል። አንቺን አሳልፎ የሰጠን ግለሰብ ብዙ ሚስጥሮችን ነግሮናል። ከዛ ሚስጥሮች መሀል ደግሞ ምንም ሊነግር አይችልም። ሲጀመር ለሱ ሚስጥር ብዙ ሚስጥር አይነገረውም። እሱም እንትን መስዋዕት የሚደረገውን ሄድ ፈልግ የሚባለው ፈልጉ ይዞ ነው የሚመጣው። በቃ አለቀ። ልታወጣጣኝ ብልጥ እየሆንክ ነው፣ እያወጣጣኸኝ ነው በአንተ ቤት። ስሚኝ፣ ከዛ በኋላ ደግሞ ወሳኝ ሰዎች በተለይ ሰው መስዋዕትነት ሲቀርብ ወሳኝና ታማኝ የሚባሉ ሰዎች እዛ ቦታ ላይ እንደሚገኙ ነበር ሲነግረኝ የነበረው። ታማኝ ስለሆንሽ መሰለኝ ነገር ያደረግሽው። ስለዚህ በዚህ ልክ የተሟክስት አንቺ ላይ ልትተማመን የቻለችው ምን አይነት ቅርበት ቢኖራችሁ ነው? እሷ ማለት በጣም ትልቅ ሰው ናት። በአንተ አፍራሱ የምትጠራ አይደለችም። ልንገርህ፣ አንድ ነፍሰ በላ ጠንቋይ ከባዳም ልጅ የምትገናኝ ሴት ነች። ትልቅ ሰው አንተ ሀገሩ ሙሉ ስንት ነገር እያደረገ የእሷ ጥንቁልና ነው የሚታየህ። ጥንቁልናዋ ብቻ ሳይሆን አላስፈላጊ መልኩ ምንም አላረገችም። ጠንቋይም አይደለችም ሲጀመር። እሺ በቃ ዝም ብለህ የተሳሳተ እንትን ነው። እሷ አንተ ያሳደገች በቃ እኔ ወላጆቼንም አላቅም ሲጀመር። ከዛ እሷ ቤት እኔ ራሴን ያገኘሁት እሷ ቤት ነው። ከዛ በቃ በስነ ስርዓት ነው ያሰብ በስነ ስርዓት እኔ እንደ እናቴ ነው ሲጀመር ማለት ባዳናት ምናምን ብዬ ራሱ አስቤ አላቅም። ከሁሉም ከሰው በላይ ነው የምታደርግልኝ። ልብስ በል የተማርኩበት ትምህርት ቤት በል እሷም በቃ እንዲህ አድርጊ ስትለኝ በቃ አንጀቴ ነው የሚረካው። አንቺን ስልክ ነው የምትለኝ። ገባ? የምትፈልገውን ነገር ቁጭ አድርጌ ነው ማረግላት። ሂጂ እንትን አምጪ እንትን ደማምስሽ ምናምን ከተባልኩ በቃ በሰዓት አላዛንፍም። ገባ? ከዛ በቃ በጣም የምትወደኝ እኔም በጣም የምወዳት እኔ በእኔና በሷ መሀል ገብተህ ነው አንተ ደግሞ እዚህን ጣጥ የምትለው ትታሰሪያለሽ ምናምን እስክትሰማ ነው ሲጀምር። እሱንም ደግሞ እስካሁን መንፈሱም ሄዶ ይነግራታል። ስለዚህ አሁን እያልሽኝ ያለሽው እቺን ሴት እናንተ ከልብ በብዙ መንገድ ትፈሯታላችሁ። አንቺ ደግሞ አሳዳጊ ነች እያልሽ ነው ያለሽውና ለምን ፈራትና ከብራታለን ነው? ማክበር አይደለም። ምክንያቱም እኔ ያስኩት ግለሰብ ምን ያህል እንደሚፈራትና እሱ ወንጀል ሲሰራ ስለተያዘ የውጭ ሰው ስለሆነ ነው። አንቺ ደግሞ የውስጥ ሰው ብትሆኚ እንደዚህ አይነት ወንጀል ላይ መግባት መቻል አልነበረብሽም። ከዛ ውጪ ታሙን ታውቂዋለሽ? የት ነው ያለው? እሱ ንገሪኝ። እኔ አላውቅም። ምን ማለት ነው አላውቅም? እኔ ምን አገባኝ ስለታው። የቅርብ ሰው ነው ብለሻል። ከዛ ውጪ ደግሞ እሷ ከሆነ ያሳደገችሽ ብዙ ስለሱ የምትነግርሽ ነገር ይኖራል። በቃ የሆነ ቦታ ጸጥ አርገን አስቀምጠናል። ያንን ቦታ ደግሞ ወደሽ ሳይሆን በግድሽ ወደሽ ሳይሆን በግድሽ የምታወጪው ነው የሚሆነው። እሺ ያንን ቦታ ሰማሽኝ? ወደሽ ሳይሆን በግድሽ ያንን ቦታ እናቴ እዛ ጉልበትን ሴት ላይ ነው የምታሳየው። ሽንታም የታለ ታዲያ መንፈሱ? ለምን አለ የምትይው መንፈስ እናንተን አያግዝሽም? እንደዚህ አይደለም አይደል? እንደዚህ አይደለም የሚሰራው። አሁን እኮ እንደዚህ እቺን ያረካትን በኋላ ነው የምትከፍልባት። አሁን በደንብ የምፈልገው ነው ያለ። እርገጠኝ ከፈለክም መግደልም ትችላለህ። እሱን ከማድረግ ወደ ከዛ ላይ ግን ታያለህ እኮ ታያለህ። እስከ ግብረ አበሮች ነው። አንቺ የዛ መንፈስ አገልጋይ ከሆንሽ መጥቶ ሊያግዝሽ ይገባ ነበረ። ይሄ የምትይው መንፈስ እያገዘኝ ነው፣ አሁንም እያገዘኝ ነው። አሁን እኮ እናንተ እንደዚህ ስለታሰርኩኝ ስጋዬ ነው የታሰረው እንጂ እዛ ጋር ቆሜ ነው የማያችሁ። እንደዚህ አይነት ሀሳብ አለ ደግሞ። እሺ ምን አይነት ስራ ነው? ምን አይነት ነገሮችን ነው እሷ በኃላፊነት የምትወጣው? እዛ ቦታ ላይ ምን አይነት ነገሮችን ነው የምታደርገው? የምትሰራውን እያንዳንዱን ስራ እንደቀርብ ሰው ንገሪኝ እስቲ። ያንቺ አሳዳጊ በቃ ታረጋለች አላት መጽሐፍ። ያው የተወረሰ ነው ከድሮ ማለት ነው ከቤተሰብ። እሺ ከዛ በቃ ሌሊት ትሄዳለች። አንድ ሁለቴ ምናምን አብሬያት ሄጃለሁ። ከዛ የሆነ የሚያዝ ቅጠል አለ፣ ያንን ቅጠል ትይዛለህ። ከዛ ያንን መጽሐፉን ስታነብ በቃ ያው አታየውም፣ ግን ድምፁ በደንብ ይሰማዋል። ከዛ ያወራል። ምን ትፈልጋለህ ትባላለህ። እንዲያርግልኝ ትሏለህ። በቃ አለቀ። ምንም ይሄ እኮ ትልቅ ነገር አይደለም። ሁሉም አሁን እንዳለ አዲስ አበባ ውስጥ የምታየው ሀብታም እኮ እንደዛ ነው ያደረገው። ምን ይቺ እኮ ትንሽ ነገር ናት። ነገርኩ ደግሞ የሰውን አሁን እኛ በጣም እንደ ገዳይ ምናምን አድርገን ነው የምታስበው። ዶሮ ማንም ዶሮ አርዶ ይበላል አይደል እንዴ? ለዚህ ሲሆን ነው የምታካብዱት። የሰውም ደግሞ በቃ ለደም ነው። በቃ ደሟ ትንሽ እንድትፈስ ስለምትፈለግ ብቻ ነው።
ያንን ደም እሱ መንፈሱ መጠጣት አለበት ገባ እንጂ እኛ መግደል ምናምን እኛ ምንም በወጣና ነው ደግሞ እንደዚህ የምንነካካው። እኔ ደግሞ እያልኩሽ ያለሁት ወይም ደግሞ ወንድሜ ተሙ አልቀበልም ብሎ የነበረው ነገር የጥቁር ዶሮ ጠግቦ ነው ጥጋበኛ ነው ጠገበች። ለምን በዚህ ልክ ፈራች? ተጋብ ከሆነ በዚህ ልክ ፈርታ እያንዳንዱን እርምጃዎች ከበፊት ጀምሮ ይሄንን ነገር እንደምታስበና በተለይ ተሙ ይሄንን ነገር አልቀበልም ሲል ብዙ አይነት ግርግሮች እንደተፈጠሩ እሱ እኮ አልቀበልም ያለው እኮ መሀል ላይ ነው። መጀመሪያ እኮ አብሮ ነበር። ከዛ ግን በቃ አንተ ስትፈልግ የምትገባበት ስትፈልግ የምትወጣበት አይደለም ገባ። ይሄ ቃቃ ጨዋታ አይደለም። በቃ አንዴ ትገባለህ ወስነው ገባህ ነው በቃ አለቀ። ስትሞት ትሞታለህ። እሱ መሀል ላይ የሚፈልገውን ከበላ የሚወስደውን ምናምን ብቻ የሚፈልገውን ካረገ በኋላ አይ አንቺማ እንደዚህ አይደለሽም አንቺ አክስቴ አይደለሽም ምናምን እንጠጣለች። ልኩ ገባ ታዲያ። እያንዳንዱ ሰው አሁን በቁጥጥር ስር እየዋለ ነው። የተሙ ያክስት ልጅ ከሷ ጋር በደንብ ተባብረው ሲሰራ የነበረው ልጅ በእኛ በቁጥጥር ውስጥ ነው ያለው። አንቺም ደግሞ በእኛ ቁጥጥር ውስጥ ውለሻል ከዚህ ሰዓት በኋላ። ከዚህ በኋላ ደግሞ እቺ የተሙ አክስት ተባለች አንተ እኔን ዘይን ትሄዳለህ ነው ወደ እስር ቤት ወረውርሻለሁ። ከዛ በኋላ ደግሞ በዚህ ልክ የምትፈሪያትን የምታነክሻትንም ሴት ለህግ እናቀርባታለን። ተሙን ደግሞ ነፃ የምናወጣበት መንገድ ይኖራል። አፉን አዘግተን ቁጭ አድርገናል አይደል ያልሽው? የት እንዳስቀመጥሽውና የት እንደሆነ እያንዳንዱ ነገር ወደሽ ሳይሆን በግድሽ አልነግርህም። በነግርህም ሄደህ አታገኘውም። ልንገርህ እዛው እንትን ጋር ነው ምናምን ብለህ ሄደህ አታመጣውም። የታሰረው አንተ ዝም ብሎ ይሄ ሰው አይደለም ያሰረው ገባ። መንፈስ ነው ያሰረው። ስለዚህ አይገኝም ነው የምትለው። የትም አታገኘውም። እናንተም እኮ ከመንፈስ ጋር ተባብረን እንሰራለን። ሲጀመር እንደዚህ ይሄ ዝም ብሎ እንትናም ጋር መግባት አመል አለበት ሰውዬው። ይሄ ተሙ የምትለው ማለት ነው። እናንተ ቆይ እኔ እንደዚህ አይነት ጸባይን ነካችሁ። እናንተ ላይ አልደረሰም አይደለ? የእናንተን ባዕድ አምልኮ አልቀበልም ማለት በቃ በእናትህ አሁን ተሙ አትበልብኝ። እሷ ያለቀለት ጉዳይ ነው አልኩ። በቃ አርፎ አፉን ዘግቶ ቁጭ ብሎ እኮ እኛ ቤት ሲመጣ ሲበላ ትምህርት ቤት ራሱ እሷ ነበረሽ የምትከፍለው እኮ የኔ አክስቱ ነበረሽ የምትከፍለው። እሺ የፈጠራ ታሪካችሁን ጀመራችሁ። ምንም ፈጠራ ታሪክ አይደለም። ያቃል እሱ ራሱ ስትገኙ እሱን ከዚህ ነገር ጋር ለማገናኘት ብዙ ነገሮችን እያዋሻችሁ ብዙ በራሳችሁ መንገድ ነገሮችን ለማስተካከል እኔ ላንተ ለምን እስካሁን ይሄን ሁሉ ነግሬክ ማለት ነው። ይሄን ምን አስዋሸኝ? ያማል እንዴ? እኔ እኮ አንተን ፈርቼ አይደለም ስለ በቃ እስቲ መጨረሻችሁን ልይ ብዬ ነው ቁጭ ያልኩልህ እንጂ ራሱ ይሄንን እንኳን አንፈትቼ መሄድ ይችላል። እስቲ ለምን አታደርጊውም ታዲያ? አሁን አላይ መጥቶን እያንዳንዱ ነገር እኮ አድርገሽ መሄድ ትቺ ነበር አይደለ? ይሄንን ነገር መወሰን ማድረግ ይቻል ነበር፣ ግን ምንም አቅም የላችሁ። በቃ የተፈቀደው ይሄ ነው ማለት ነው። ይሁንልህ፣ ችግር የለም። ስማ ይኸውልሽ፣ አሁን ይሄንን ቪዲዮ የምትቀርጸው ልትለቀው ነው። ይሄ ቪዲዮ አንደኛ ለሚያዩት ሰዎች ማስተማሪያ ይሆናል። ከዛ በተጨማሪ ደግሞ የመናፈስ እንዲመጡ ነገራቸው፣ ምንም መማር ሳይሆን ወደኛ እንዲመጡ ነገራቸው። እንደው መከራቸው ምንም አቅም እንደሌላችሁ በእኛ ቁጥጥር ውስጥ እየዋላችሁ እንደሆነ እያዩ ምን አይነት ነገር ነው ወደ እናንተ ላይ ያመጣችሁ የሚችለው ነገር? አንተ እኛ እኮ እሺ ነን። እኔ አንድ ስለያስከኝ ነው እንዴ? ነገ እሺ ብዬ እኮ የምታያሴ ግለሰብ ልጅ እንኳን ተይዟል። ከሷ ጋር አብሮ የሚሰራ ብዙ ነገሮችን ከልጅነቱ ጀምሮ አብሮ ያሳረፈው ልጅ እንኳን ሳይቀር ተይዟል። ተግባባን? ስለዚህ አንቺ ደግሞ በዚህ አይነት ተራ ሰው ነሽ። ስማ ለምትናገረው ነገር ስነ ስርዓትን ይዘህ ተናገረሽ። አክብሬሽ ስለተቀመጥኩኝ ነው። አክብረሽኝ ሳይሆን በግድ ነው የተቀመጥሽ እዚህ ቦታ ላይ አስገድደንሽ ነው የተቀመጥሽ እንጂ አንቺ ምንም አይነት ኃይል ምንም እና እኔ ስለታሙ ምን አገባኝ? አሁን ተሙን ነው በቃ ገባኝ። እናንተ የምትፈልጉት ተሙን ነው። አያገባኝም። እኔ የት እንዳለም አላውቅም። ገባ? እኔ እሱ ነግሬያለሁ መጀመሪያ ማለት ነው። እሷ አክስቴ የነገረችውን የጥቁር ዶሮን አርዶ ቢቀላቀለ ኑሮ ይሄ ሁሉ አይመጣበትም ነበር። ዝም ብሎ አፉን ዘግቶ ሚስጥር ከሰማ ሁሉ የሚደረገውን ነገር ካየ ማለት እንደ ቤተሰብ ከሆነ በኋላ አልፈልጋችሁ ማለት አይችልም። ምንም የተገናኘ ምንም ያየው ሚስጥር እኮ የለም። በልጅነቱ ጀምሮ በሰባተኛው ቀን በግዝረት ደሙ ለዚህ ላይ የተባለው መንፈስ ቃል ኪዳን ተሰጠ ተባለ። ከዛ በኋላ አክስትሽ ስለፈራችና ተሙ ከዚህ ነገር አፈንግጦ ከወጣ እሷ ላይ አደጋ ስለሚደርስባት ይሄንን ነገር ወይ እሱን ማሳደድ ጀመረች። እሱ ደግሞ እሱን ሲያሳዳድ በመሃል እናቱን አደጋ ላይ ላለመጣል ሲል አላስፈላጊ ወጥመድ ውስጥ ገባ። ይሄ ነው ዋነኛ ምክንያታችሁ። ለእናንተ የነገራችሁ እንግዲህ እሱ ሊሆን ይችላል እንጂ እንደዛ አይደለም። ለኛ የነገረን ሳይሆን ነገሮችን ስናጣራ የደረስንበት ነው። በቃ እንግዲህ እኔ ረሀብተኛ ነገር ነው ልጁ ገባ መቶኛ ቤት ነው ሁላ የሚበላው አልኩ። በቃ ይሄንን ይሰማል፣ እኛ ስናወራ ይሰማል። እኛ ደግሞ ህፃን ነው ብለን ነው ዝም ብለን እንትን ንቀን ምንቶ እሺ በቃ ከዛ ላይ ተነገረው እኮ ይሄ የግርዘቱንም እኮ ተነገረው፣ ግን አሸፈረኝ አለ። ዝም ብሎ አርዶ አይቀመጥም እንደኛ ጋር። እስካሁን እኮ ባለ መኪና ይሆን ነበረ። አሁን የት እንዳለ ምን ውስጥ እንዳለ እኮ እሱ ራሱን አያውቅም ስቷል። አሁንም እኮ ማለት የምታያቸው ነገሮች እርስ በርሱ የተማታ ናቸው። ተሙ ያለበት የራሱ ህይወት አለው። በራሱ መንገድ ነገሮችን እየመራ ያለ ግለሰብ ነው። እናንተ ደግሞ
ሳትፈልጉ የምታወሩት ነገር እርስ በርስ የተማታባችሁ ነገሮችን እንዴት እንደምታደርጉ እሺ በቃ ከነቃህ ይቀራል እሺ በቃ እኔ ይሄ ሁሉም ታውቃል መሰለኝም ነበር አሁንም ቢሆን አንድ ነገር ልንገርሽ ከዚህ በላይ ነገሮችን መዋሸትና ባላስፈላጊ መንገድ መሄድ አይደለም ያለብሽ ከዚህ ወጥ መውጣት የምትፈልጊ ከሆነ አልፈልግም ለምረም መውጣው ከዚህ ወጣሽ ፈለግሽም አልፈለግሽም በቁጥጥር ስር መዋል አለብሽ ለምን ምንም ያጠፋሁት ነገር የለም ቁጥጥር ትለኛለህ እንዴ እኔ ሰዎችን ህይወት ማጥፋት ባላስፈላጊ መንገድ ደማቸው አንተ በእናትህ አስሬ ሰው ማጥፋት ምናምን አትበልብኝ ምንም አንድ ሴት ምንም ማታውቅ ነው እኮ ደማ ልታፈሽ ነበር አይደል እንዴ አዳም ተወልዶ ማለት ነው ማለት ምንድነው ልጆች ነበሩታ ወንድማማቾቹ እርስ በርስ ነው የተገዳደሉት እሺ የሰው ልጅ ከድሮም ጀምሮ ይገዳደላል ወደፊትም ይገዳደላል በቃ እስከሚያልቅ ድረስ ይገዳደላል መገዳደል ትልቅ ነገር አይደለም እንትኑ ያለው ደግሞ ይሄ መገደል ያለበት ከሆነ ደግሞ መወገድ አለበት እኔ መወገድ ካለብኝ ይወገዳለሁ ግን በቃ የለም እኔ መስጠት ለመንፈሱ መስጠት ያለብኝን ሙሉን እየሰጠው ነው ገባ ይሄ ተመስገን የምትለው ደግሞ ዝም ብሎ እንጣጥ ስላለ ማለት እንደውም የሱ ደም ይጣፍጣል ለመንፈሳችን እንዲገርማል በጣም ያሻፋር የሚል ሰው በቃ የትም ማሳደን ነው ማለት ዋጋውን የምንሰጠው ስለዚህ አሁንም ስለተሙ የተለያዩ ነገሮችን እያወራሽ ከዛ በተጨማሪ ተሙ አደጋ ላይ ስለመውደቁ እየተናገርሽ ያለሽው ሌላ አይነት መንገድ ነው ማለት ነው አደጋ ላይ መውደቅ ብቻ አይደለም ይሞታል ገና ሊሞት ነው ማለት ቀኑ ነው እየተቆጠረለት ያለው ገባ ሰውረን ያስቀመጥነውም ለዛ ነው ምን ማለት ነው ቀኑ እየተቆጠረለት ያለው በቃ ቀኑ እስኪደርስ ድረስ ነው ቆይስ ግልጽ አድርገሽ ንገሪኝ ተሙ ይሞታል ማለት ምን ማለት ነው ይሞታል እኮ ይሞታል ማለት ምን በምን አይነት መልኩ ነው በምን አይነት መልኩ መስራት በቃ ኖርማሊ መታረድ ምናምን ብቻ ራሱ አይደለም ገባ ደሙ ዝም ብሎ ፈሶ እስኪያልቅ ድረስ ሊቀደድ የሚቀደዱ ቦታዎች አሉ ከዛ ስቅየት ብሎ ስለዚህ ዋናኛ ሐሳባችሁ ተሙን መስዋዕት ለማድረግ ወይም ደግሞ ተሙን ለመግደል ማለት ነው ተሙ ራሱን ነው መስዋዕት እያደረገ ያለው እኛ አይደለም ተሙን መስዋዕት ለማቅረብ እቻ ክስ ተሙን ነገር ታረጋው አርፎ እኛ የሚቀለሽ አርፎ ሳይሆን እያንዳንዱ የምጠይቀሽን ጥያቄ ትሰምኛለሽ ነገሮችን ግልጽ አድርገሽ ትመልሽልኛለሽ ተግባባን ወይ ግልጽ አድርገሽ ትመልሽልኛለሽ አሁን እያንዳንዱ ነገር ማትናገሪ ከሆነ አትንካኝ እሺ ግልጽ አድርገሽ ንገሪኝ ተሙ ይሞታል እያልሽ ነው ወይ ያለሽው ነው ወይ አዎ ይሞታል እንዴ የተቆረጠለት ነገር እኮ ነው በቃ ይሄ እኮ የተጻፈ ነገር ነው ሰምኛለሽ እያንዳንዱ ነገር መንፈሱን ያዘዘው አክስቱ ራሱ አይደለችም ያዘዘችው ይሄን መንፈሱ ነው ገባ ከላይ ከመጣ ምንም ማድረግ አይቻልም ትንሽ እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል ፍላጎቱ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ ሳይቶቻችን በሜክሲኮና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህ ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ሰላም ውድ የተረታ ሚዲያ ቤተሰቦቻችን እንደምን አላችሁ ያው እንግዲህ ምን አይነት ነገሮች እንደተፈጠሩ በተለይ ትላንትና ከትላንት ወዲያ ብዙ ፈተናዎችን ብዙ ስቃዮችን ስናሳልፍ ነበር በዛ መሃል ወንድሜ ተሙ እናገኛለን ተባብለን እኔና ወንድሜ ዮኒ ብዙ ልፋቶችን ስናደርግ ነበር ብዙ ስንለፋ ወንድሜ ዮኒ እንግዲህ ያለበትን ጉዳይ ታውቃላችሁ በተለይ በቤተሰቡ ጉዳይ ብዙ ነገሮችን ተጨንቆ ያስተካከለን የነበረው ነገር ግን የተሙን ጉዳይ ነው ብሎ እኔ ላግዘኝ ከነጎን ሊሆን ብዙ መጥቶ ሲለፋ ሲዳክር የነበረውና እንግዲህ በዛ መሃል አንዲትን ሴት ጫካ ውስጥ አስቀምጠው ምን ሊያደርጓት እንደነበረ ብዙ ነገሮችን ትላንትና ከኔ ጋር ስታወራ የነበረችው ሴት በተለይ ተሙን መስዋዕት እናቀርበዋለን እያለች በልቧ ሙሉነት ስትናገር የነበረችው ሴት ምን ስትለኝ እንደነበር ሰምታችኋል እዛ ቦታ ላይ አስተኝተው ሊያርዷት ሙከራ አድርገው ወይም ደግሞ ደሟን ብቻ ነው የምንፈልገው እነሱ ያሉት ነው ነገር ግን ትክክለኛ ግብራቸው ስራቸው ይሄ ነው ብዬ አላስብምና አሁን ላይ በጥሩ ጤንነት ላይ ትገኛለች እንግዲህ ሐኪም ቤት ነበረች ሐኪም ቤት ከሄደች በኋላ
ወንድሜ ነው ነበር እያንዳንዱ ነገር ሲከታተል የነበረውና ለኔም መረጃዎችን ሰጥቶኛል። በጥሩ ጤንነት ነው ያለችው። አሁን እናቷ ክፍለ ሀገር እንደምትገኝና ወደ እናቷ መሄድ እንዳለባት እዚህ እንጀራ እናቷ ጋር ያው የተቀረውን ታሪክ እሷ ብዙ ነገር ትነግረናለችና አሁን ግን ወደ መናኸሪያ ወደ እናቷ ልንልካት ስንል ነው። መጀመሪያ ግን እናንተ ወደ ተመልካቾቻችን የተፈጠረው ነገርና ከምን አይነት ፈተና ውስጥ ከምን አይነት ስቃይ ውስጥ አውጥተን ዛሬ በጥሩ ጤንነት ላይ ተገኝታ መረጃዎችን ለኛ አሳልፋ ሰጣ ምስክር መሆን ባስፈለጋት ሰዓት ደግሞ መታ ምስክር እንድትሆነን አግባብተን ወደ እናቷ ወደ ቤተሰቦቿ ልንሸኛት ቃል ገብተንላት ወደ መናኸሪያ ከመውሰዳችን በፊት ለእናንተ ልናቀርብላችሁ ወደናል ማለት ነው። እንግዲህ እህቴ ያው ስምሽን በመግቢያሽ ላይ ለእኔ ነገረሽኛል። ነገር ግን ቤተሰቦችም ማወቅ መቻል ስላለባቸው ያለውን ነገር ለማስተካከል እስቲ ግልጽ አድርገሽ ንገሪኝ። ስምሽ ማን ነው? ከስምሽ ጀምረን። እሺ ስሜ ርብቃ እባላለሁ። ያው የክፍለ ሀገር ልጅ ነኝ። ክፍለ ሀገር ነው ተወልጄ ያደግኩት ነው። ያው ወደዚህ የመጣኝ አባቴ ነው። አባቴ እዚህ ትዳር መስርቶ ነው የሚኖረው። ከአባቴና ከእንጀራ እናቴ ጋር ነው ህይወቴን እየኖርኩ ያለሁትና ያው እዚህ ስኖር ያው እንጀራ እናቴ ጋር ነው የምኖረው። እንጀራ እናቴ ያው ትንሽ ለየት የሚያደርጋት ነገር እንደ ማንኛውም ሰው ቤተክርስቲያን ምናምን ነገር አታበልክም። በቃ ቤተክርስቲያን የሚባል ነገር አትወድም። ሰው ሁላ ሲሄድ ደስ አይላትም። እኔም ቤተክርስቲያን ሳዘወትር ምናምንም ደስ አይላትም። ነጠላ ብሽስ ምናምን ሲሄድ አንቺ ልጅ አይደለሽ እንዴ ለምን አርፈሽ ማትቀመጪው ምናምን ነገር አንቺ ትልቅ ሰው ነሽ ቤተክርስቲያን ልጅ ትላለች እና እንዴ ልጅ ቤተክርስቲያን አይሄድም እንዴ ምን ማለት ነው ምናምን ስላት እንዴ ሲጀመር በክፍለ ሀገር ልጅ ሄዶ ያውቃል እንዴ ቤተክርስቲያን ይሄዳል? አዋቂ ነው የሚሄደው። የምን ልጅ ቤተክርስቲያን ነው? አርፈሽ ስራሽን ስሪ፣ ቤትሽ ቁጭ በይ ምናምን ነገር ነው እና ቤተክርስቲያን እንዲሄድ አትፈልግም። እና እኔ እዚህ ህይወት ውስጥ ስንኖር ማለት ነው በቃ ለየት ያለ ነገር ነው ያላት። በቃ ሁሉ ነገሮቿ ድብቅብቅ ያሉ ናቸው። ምንም ግልጽ የሆነ ነገር የላትም። ድብቅብቅ ያለች ናት። በድብቅ ማውራት ታበዛለች። በድብቅ መውጣት ታበዛለች። የምትሄድበትን መናገር ማትፈልግም። የምታወራቸውን ደበቅ በቃ ዞር ብላ የምታወራቸውን ሰው እንዲሰማት ማትፈልግም። የምታወራቸውን የምታደርጋቸውን ነገሮች ማለት ነው። እና ብዙ ነገሮቿ ግራ ይገቡኛል። ለምንድን ነው እንደዚህ የምትሆነው ብዬ እንድጠይቃትም እድል አልሰጠኝም። ቆጠኛ ስለሆነች ደፍሬም ለመጠየቅ እንትን አይደለም አልጠይቃትም። እና አሁን እንደዚህ እየኖርን እያለ የሆነ ሰዓት ላይ የሆነ ቦታ በወስድሽ ምን ይመስልሻል ምናምን ነገር ምናምን አለችኝ። የምን ቦታ ምናምን ስላት አይ አንዳንድ ጊዜ እኮ አሪፍ ነው እንደዚህ ለየት ያለ ቦታ በወስድሽ ለአንቺም ጥሩ ነው፣ ለነገ ህይወትሽ የተሻለ ህይወት እንድትኖሪ የተሻለ ነገር እንዲኖርሽ። በአሁኑ ሰዓት ኑሮ እንደምታይ ውድ ነው እና ከዚህ የተሻለ ህይወት እንድትኖሪ ራስሽን ችለሽ የራስሽ ህይወት እንድትኖሪ አንዳንድ ነገሮችን ብታቂ ምን ይመስልሻል ምናምን ነገር ትለኛለች። ከዛ እኔ ግራ ይገባኛል። ነገሩን ግልጽ ስለማይሆንልኝ ስራ ልታስገባኝ ነው የተሻለ ምንድን ነው ምናምን ነገር ብዬ ግራ ይገባኛል ብዙ ጊዜ ማለት ነው። እና የሆነ ሰዓት ላይ ምን አደረገች መሰለህ እንደዚህ ቡና ምናምን ነገር እንትን አለች እና ጭስጭስ ምናምን ጨስጨስ አደረገች እና ከዛ እንግዶች ይመጣሉ፣ ከነዚህ እንግዶች ጋር አስተዋውቅሻለሁ እና የሆነ ጊዜ ላይ ደግሞ ከእነሱ ጋር አብረሽ እንድትሄጂ እና የሆነ ቦታ ይወስድሻል እንዳትፈሪ ምናምን ነገር ማለት ጀመረች። ከዛ በጣም የሆነ እኔ እንጃ ግራ ገባኝ። የሆነ ወጣ ያለ ነገር ነው የምትነግረኝ የምታሳየኝም ነገር እና ምንድን ነው እና ደግሞ ይሄን ነገር እኔና አንቺ ብቻ ጋር ይሁን ትላለች። ሚስጥር እንዲሆን ትፈልጋለች። እንዳወራ ምናምንም አትፈልግም። ጓደኞች ጋር ምናምን ሚስጥር ነው ይሄ ማውራት የለብሽም ምናምን ትለኛለች። እና በጣም እንዳልኩት በቃ ለየት ያለ ነገሮችን ታደርጋለች። እና የሆነ ጊዜ ላይ ስንኖር በጣም የሚገርምህ ነገር ለየት የሚያደርጋት እሷ እኔና እሷ የምናወራውን ነገር ይሄ የተለየ ስሜት የማይባትን ነገር ለአባቴ እንኳን እንድነግረው አትፈልግም። ያው ቅድም ብያለሁ፣ ለጓደኛም ለአባቴ እንድነግረው አትፈልግም። በቃ በእኔና አንቺ መሀል ሚስጥር አታውቂም። ሚስጥር የኔና አንቺ ልጅና እናት ማለት አይደለን፣ ለዛ እንደ ሚስጥር እንያዘው ምናምን ትለኛለች። እና እኔም እሺ ነው ማለት ነገሮችን እንትን ላለ ማለት እሺ ብዬ ነው መቀበላት። እና የሆነ ሰዓት ላይ እዚህ ነገር ውስጥ ሙሉ በሙሉ እኔን ማስገባት ፈለገች እና በሚገርም ሁኔታ ክፍለ ሀገር እራሱ እናቴና አባቴን የለየቻቸው እሷ ትመስለኛለች። በዚህ በምትሰራቸው መንፈስ ስራዎች ማለት ነው። እሷ ናት መሰለኝ እሷ ይሄን እንደዚህ ያደረገችው። እና እናቴ ብዙ ጊዜ ስነግረኝ በጣም ተጠንቀቂያት ሴትዮዋን፣ ምክንያቱም አባትሽ ትክክል አይመስለኝም፣ የሆነ ነገሩ ትክክል አይደለም፣ እርግጠኛ ነኝ የሆነ ነገር አለ እና አንቺ አርፈሽ ትምህርትሽን ተማሪ፣ ከእሷ ጋር ምንም እንትን እንዳትይ ምናምን ትለኝ ነበር እናቴ ማለት ነው። እና ያን ትለኝ የነበረው አሁን ላይ ሴትዮዋ ስታደርገው እውነት እንደሆኑ እየተረዳው ነው። የምታደርገው ነገር ምናምን እውነት መሆኑን እየገባኝ መጣ ማለት ነው። ምክንያቱም ሴትዮዋ
በጣም ነው ለየት ያለ ነገር የምታደርገው። ቤት ውስጥ የምታደርጋቸው ነገሮች አሉ። ተደብቃ ሄዳ የምታመጣቸው የምትወስዳቸው ነገሮች አሉ። ከሱም አልፎ ተርፎ ደግሞ አሁን ላይ ምን እያደረገች ነው? እኔን እዛ ነገር ውስጥ ግፊት ታደርግብኛለች፣ እንድገባ በራሴ ፈቃደኝነት ግፊት ታደርግብኛለች። ብዙ ነገሮች የሚያጓጉ ነገሮች እንዳሉ ብዙ ነገሮች እዛ ህይወት ውስጥ ብገባ በቃ የምፈልገውን ነገሮች ሁሉ ላገኝ እንደምችል በቃ አጣሁት ብዬ ያሰብኩትን ሁሉ ላገኝ እንደምችል በቃ እዛ ገብቼ ምንም የማጣው ነገር እንደሌለ ምናምን ትነግረኛለች ማለት ነው። እና ምንድነው ይሄ ነገር ምናምን ብዬ በጥልቀት ለመረዳት ስሞክር እሷ በጣም ረጅም ጊዜ ቆይታበታለች እዚህ በአዳም ሎክ ውስጥ ማለትም ገና እኔ ልጅ እያለሁኝ ክፍለ ሀገር እያለሁኝ ሁሉ ከዚህ ወደዚህ ሳልመጣም በፊት ጀምሮ ማለት ነው አባቴን ካገባችሁ ጊዜ ጀምሮ እንደማለት ነው። አባቴንም በመንፈስ መስለኛል የሳበችው እና ስለዚህ እሷ ረጅም ጊዜ ቆይታበታለች እና አሁን ላይ ደግሞ ሌላ ተተኪ ሰው ትፈልጋለች መስለኛል፣ ወይም ሰው አምጪ ብለዋት መሰለኝ። እና በዛ ጊዜ ላይ እኔ እንትን ማለት ፈለገች፣ እኔም እዚህ ውስጥ መክተት ፈለገች እና ምን አለችኝ? አንቺ እዚህ ህይወት ውስጥ እንድትገቢ እፈልጋለሁ፣ የተሻለ ህይወት እንድትኖሪና የተሻለ ነገር እንዲኖርሽ ስለምፈልግ ነው፣ ሌላ ነገር የለም ምናምን ብላ ታሳምነኝ ትሞክራለች ብዙ ጊዜ። ከዛ የሆነ ቀን ላይ ምን አደረገች መሰለህ? የሆነ የተጠቀለለ ምናምን ነገር አመጣችና ይሄንን ነገር ተቀበዩ፣ ይሄ ለአንቺ ተብሎ የተላከ ነው፣ ወዶሽ ነው ምናምን ነገር ብላ ልትቀባኝ ምናምን ሁላ ሞከረች። ከዛ እንዲህ አረ ይሄንንማ አልቀባም ምናምን ብዬ በጣም አስቸገርኳት በጊዜው ማለት ነው። ከዛ ይሄ እኮ ለአንቺ ምንም ማለት አይደለም እኮ አንቺ ቤተክርስቲያን ሄደሽ እምነት ትቀበል የለ እንዴ? ቤተክርስቲያን ሄደሽ ጸበል ትጠጪ የለ እንዴ? ይሄ እኮ እንደዛ እንደማለት እኮ ነው። ምንም እኮ የሚጎዳሽ ነገር የለም፣ አንቺን ሊጎዳሽ የሚችል ምንም ነገር የለም ምናምን ነገር ብላ ብዙ ነገር ትንትለኛለች። ከዛ ያንን ነገር በሰዓቱ አልተቀበልኩት፣ ምክንያቱም የምታደርጋቸው ነገሮች የመንፈስ ነገሮች እንደሆኑ እያውኩኝ እኔ ደግሞ ቤተክርስቲያን መሄድ እፈልጋለሁ፣ እሷ ብትከለክለኝም እኔ መሄድ የምፈልግ ልጅ ነኝ እና ይሄንን ነገር እኔ አልቀበልም ብዬ ተውኳት ማለት ነው። ከዛ የሆነ ታይም ላይ ይህንን ነገር ካልተቀበልሽ ቀጥታ ይዤሽ ነው የሚሄደው እነሱ ጋር እና እዛው ለትንሽ ጊዜ እዛው ትንትልልሽ ትቀመጫለሽ፣ በቃ ላትወጪ ትቀመጫለሽ። ስለዚህ ወይ ይህን ተቀበይ ወይ ደግሞ ወስድሻለሁ፣ ሁለት አማራጭ ሰጠችኝ ማለት ነው። እና በቃ ያንን ነገር እንድቀበሉ አስገደደችኝ። ያመጣችው የሆነ ነገር ነው የታሰረ ነገር ነው ምናምን ነገር። ከዛ እዚህ ጋር በማጅሬቴ በኩል የሆነ ነገር አደረገች ምናምን። ከዛም በቃ አሁን ጎበዝ ልጅ፣ ቀጣይ ደግሞ ከዚህ በኋላ የማመጣልሽ ሌላ ነገር አለ፣ እሱን ታደርጊያለሽ። ከዚህ በኋላ በቃ ሰላማዊ ህይወት ይኖርሻል፣ ሰላማዊ ነገር ምናምን ነገር አለችኝ። ከዛ እያልን አሁን መጨረሻ ላይ ምንድነው ሰዎች ይመጣሉ፣ ሰዎቹ ጋር አብረሽ ትሄጃለሽ አይነት ነገር አለችኝ ማለት ነው። የሆኑ ሰዎች ይመጣሉ፣ ከሰዎቹ ጋር አብረሽ ትሄጃለሽ። እኔ የምን ሰዎች እንደሆኑ እነማን እንደሆኑ ምን እንደሆኑ አላውቅም። ከዛ ከነዛ ሰዎች ጋር ሰዎቹ መጡ። የሆኑ ቀይ ነገር የለባበሱ ቀይ ልብስ የለበሱ ናቸው መጡ እና በቤት ውስጥ እነሱ ከመጡ በኋላ እንደመጡ ነው ያየኋቸው። ከመጡ በኋላ አረፍ ብሎ ነበር ሶፋ ላይ። ከዛ በኋላ የተፈጠረውን ነገር እኔ ራሴ አላውቅም። ራሴ ላይ የሆነውን ነገር ምንም አላውቅም። እንግዲህ ቤት እንደመጡና በቤት እነሱ እናንተ ቤት ከመጡ በኋላ ነው ይሄ አደጋ የደረሰብሽ፣ ይሄ ራስሽን ለማወቅ ነገር። ስለዚህ አሁን እያልሽኝ ያለሽው ማለት ይሄ ሁሉ ነገር ሲሆን፣ ቆይ እኔ ጥያቄ የሆነብኝ አባትሽ ይሄንን ነገር እንዴት ሊያውቅ አልቻለም? ነገሮች ድብቅ ናቸው። እኔ ራሱ አባቴ አሁን ስራ ነው ውሎ የሚመጣ ሰራተኛ ነው፣ ስሩ ውሎ ይገባል ምናምን ነገር እንደዚህ ትኩረት አድርጎ ሰው አይ ምናምን ነገር። እኔ ግን ቤት ውስጥ ነኝ፣ እያንዳንዱን ነገር አብረን ነው የምንሰራው። ይሄ ስሪ ስታዘኝም ከስራም አልጠፋ ልጅ ነኝ። ገብቶሃል አይደለ? ቤት ውስጥ ነኝ። ስለዚህ እያንዳንዱን ነገሮች የማየት እድል አለኝ ማለት ነው። ለዛ ነው እኔ ራሱ ልረዳውም ላየውም የቻልኩት። እሱ ግን ውጭ ስለሚውል ምንም ይሄንን ነገር እንትን አይልም፣ አያውቅም። እና ሴትዮዋ ደግሞ ጥንቁቅ ናት፣ በጣም ጥንቁቅ ናት። እኔ ይሄንን ነገር እንጀራ እናትሽ ማለት ነው። እኔ እዚህ ውስጥ ራሷ እኔን መክተት ስለፈለገች ነው እንጂ እኔ የማያቸው አንዳንድ ጥርጣሬዎች አሉ። ከዛ በተረፈ ደግሞ እሷ ራሷን ይዛ ቦታ ላይ እንዲገባላት ስለፈለገች ሰው አስገቢ ተብላ ስለተገደደች መሰለኝ እዛ እኔ እንትን ማለት ፈለገች እንጂ እሷ በጣም ድብቅ ሰው ናት። ነገሮቿ ሁሉ ድብቅ ያሉ ናቸው። የምታወራቸው የምታደርጋቸው ሁሉ ድብቅ ናት፣ ቅድም እንዳገለጽኩልህ። እና አባቴ ምንም የሚያውቀው ነገር የለም ስለዚህ ነገር ማለት ነው። ከዛ ውጪ እንግዲህ ትላንትና
በተለይ አንቺ መስዋዕት ሊያቀርቡ ሲሉ አንዲትን ሴት በቁጥር ስራው ላይ ነበር። አንቺ ትንሽ ሕክምና ስለሚያስፈልግሽ ነበር ከወንድሜ ዮኒ ጋር አብረሽ ሄደሽ የነበረውና ያቺ ሴት ብዙ ነገር ስትነግረን ነበር። በተለይ እዛ ቦታ ላይ አንቺን ራሱ ሊሰውሽ የመጡ ሰዓት ላይ ደሟን ብቻ ነበር የፈለግነው። ሌሎቹንም እንደዚህ ነው የምናደርገው፣ ከመናፍስት ጋር የተያያዘ ነገር ነው እና በዋናነት ደግሞ እቺ ይሄን ሁሉ ነገር የምታደርገው ጠንቋይ የኔ ባልደረባዬ ያ አክስት ነች። ያ ማለት በጣም የከፋሽ በጣም ብዙ ነገር የደረሰባት ሴት ነች እና እስቲ ንገሪኝ ማለት በተለይ እቺ ሴት የተናገረችው ነገር አብዛኛው ነገር ውሸት ይሆናል ብዬ አስባለሁ። እዛ ቦታ ላይ የነበረው ነገር ምንድነው? አንቺ እዛ ቦታ ላይ ከተወሰድሽ በኋላ መስዋዕት እስክትቀርቢበት ሰዓት የነበረው ድባብ ምን ይመስል ነበር? እኔ እንዳልኩህ ነው መጀመሪያ የነበረው ነገር እንደዛ ነው። ከዛ በኋላ እነሱ ሰዎች መተው እዛ እስኪወስዱኝ ድረስ ወስደውኝ እዛ መስዋዕት ሊያደርጉኝ ነበር። እኔ መስዋዕት ስልህ ማለት ነው እንደዚህ እንደምልህ አይደለም። እነሱ በመጀመሪያ ነገር ያለው እንጀራ እናቴ ብዙ ነገሮችን እንድቀበል ምናምን ብዙ ነገሮችን ሞክራለች እና ብዙ ጊዜ በማስፈራራት ነው አንዳንድ ነገሮችን እንድቀበል ታደርገኝ እንጂ እኔ እዚህ ህይወት ውስጥ መግባት አልፈልግም እንትን ማለት አልፈልግም። እና ይህን ነገር ፈልጌ ስላልተቀበልኩት እኔ ልቀበላቸው ፈቃደኛ ስለሆንኩኝ እሷን መስዋዕትነት ልታቀርበኝ ነበር መሰለኝ ስልህ ከተረዳሁት ነገሩ አንፃር ማለት ነው። መስዋዕትነት ልታደርገኝ ነበረ ማለትም እነሱ ትንሽ ደም ምናምን ብለው ቀለል ያደርጉታል እንጂ ማለት ነው በቃ ሰው ነው የሚጋብሩት ለሰው ማለት ነው። እንግዲህ ሰው ነው ኦልሬዲ ምንም አምላክ የለም እዛ ጋር ሰው ነው ያለው እና ለሰው ነው የሚጋብሩት እና ደም ምናምን በሚለው ያቀሉታል እንጂ ሰው በቃ ማለት ህይወት ያለውን ሰው ወስደው እዛ ይጋብራሉ። እንደገና ደግሞ እንስሳቶችንም ጭምር ህፃን ልጆቹ ሁሉ ሳይቀር ይጋብራሉ። ደማቸውን በሚል ሰበብ ደም ትንሽ ነው የሚወሰደው በሚል ሰበብ ወስደው እዛ እንትን ይላሉ። በቃ እኔ አላውቅም በቃላት ለመግለጽ ተገንነኛል፣ ግን ሰውንም ያህል ነገር ነው እነሱ እንትን የሚሉት እና እኔ በዛ ህይወት ማለት እኔ እንደዛ ሊያደርጉኝ ሲሉ እናንተ እጅ ከፍንጅ የያዞቻቸው እነዚህን ሰዎች የያዛቸው እናንተ ባደርሱ ሊኖሩ በዛ ሰዓት እኔ የዛ እጣ ተካፋይ ነበርኩኝ ማለት ነው። መስዋዕት ከሚሆኑት ሰዎች አንዱ ነበርኩኝ እንደማለት ነው። ገብቶሃል? መስዋዕት ከማቅረባቸው በፊት ምንድን ነበር ሲያደርጉሽ የነበረው? በምን አይነት መልኩ ነው ማለት አፈንገጠሽ እንደሆነ ስትነግሪኝ የነበረው ይሄን ነገር አልቀበልም ብለሽ እና አልቀበልም ያልሽበት ምክንያት ምንድን ነው? የገባሽ ነገር ስላለ ነው ወይ? ከዛ በኋላ ደግሞ ይህንን ሁሉ ነገር ካደረግሽ በኋላ እዛ ቦታ ላይ እንዴት ሊይዙሽ ቻሉ? እንዴት ወደዛ ሁኔታ ውስጥ ሊከቱሽ ቻሉ? ምክንያቱም እኛ ስናገኝሽ ራስሽን ስተሽ ነበርና የያዝናትም ሴት ለቀናት ራስሽን ስተሽ እንደነበረ ነው ስትነግረን የነበረው። እኔ ራሴን ስቼ ነበር እንዳልኩት ነው። እነዚህን ሰዎች አላቃቸውም እነማን እንደሆኑ ምንም የማውቀው ነገር የለም እና ለምንድን ነው በቃ ይሄን እኔ እዚህ ህይወት ውስጥ አንደኛ እኔ የቤተክርስቲያን ልጅ ነኝ፣ ቤተክርስቲያን ያደግኩ ልጅ ነኝ። እንደዚህ አይነት ነገሮችን አላውቅም። እንደዚህ ሰውን እንዴት ያምነዋል ብዬ የማስብ ሰው ነኝ። ምክንያቱም እኔ በዚህ አይነት ማህበረሰብ ውስጥ አላደግኩም፣ አላውቅም እና ስለዚህ ስለሚያወሩትም ጥቅም ነገር ምናምን እኔም የማውቀው ነገር የለም። ተማሪ ነኝ፣ እንደ ተማሪነቴ እማራለሁ፣ ገባለሁ፣ በቃ እኖራለሁ እንጂ ሰው እሷ አሁን እንጀራ እናቴ ማለት ነው ጥቅም አለው ነው የምትለኝ። ብዙ ጊዜ ጥቅም ታገኛለሽ። የምን ጥቅም ነው የማገኘው? እኔ በጣም የሚገርመኝ ነገር ምን ጥቅም ነው የማገኘው? እና የራስሽን ህይወት መኖር ትችያለሽ፣ ራስሽን ችለሽ ተንደላቀሽ መኖር ትችያለሽ። ብቻ አንቺ ይሄን ነገር አምነሽ ተቀበይ ነው የምትለኝ ማለት ነው። እና እኔ ደግሞ ይሄ ነገር ጭራሽ የማውቀው ነገር የለም። ገብቶሃል? ምንም የማውቀው ነገር የለም። ስለዛ ይሄ ህይወት መቀላቀል አልፈልግም ምንም ቢሆን ማለት ነው እኮ ሲወራም ራሱ ከምታውቀው ሰይጣን የማታውቀው መልአክ ምናምን የሚባለውን ታሪክ ታውቃለህ አይደለ? ስለዚህ እኔ ህይወቴ ውስጥ እንደዚህ አይነት ነገር አይቼ አላውቅም፣ ሰምቼም አላውቅም። ስለዛ እኔ እንደዚህ አይነት ህይወት ውስጥ መግባት አልፈለኩም እና እነሱ ደግሞ ስላልተቀበልኩ በጣም እንትን አሉ፣ ተናደዱ እና እኔ ወደዛ መገፋፋት ፈለጉ። ይሄን ነገር ፈልጌ እኔ ስላልተቀበልኳቸው እነሱ በራሳቸው መንገድ መጨረስ ፈለጉ እና ሁለቱም ያው ስልህ እንጀራ እናቴን ጨምሮ ማለት ነው እንዳልተቀበልኩ ስለመጣ ተነጋግራ ከነሱ ጋር ጨርሳ መስዋዕት ልታደርገኝ እሷም ራሱ እንትን ብላለች ማለት ነው። ተስማምታለች። እኔን መስዋዕት ለማድረግ ለእነሱ ተስማምታ ጨርሻ ሰታኛለች እንደማለት ነው። ገብቶሃል አይደለ? ከዛ በኋላ እንዳለችው በቃ እኔ ለቀናት ራሴን ስቻለሁ። ራሴን አላውቅም ምን እንደሚያደርጉ ምን እንደሚሆኑ ምንም የማውቀው ነገር የለም እና በቃ እኔ አላውቅም ምን ብዬ እንደምገልጽልህ። በዚህ ደረጃ ለምን እንደዚህ እንደሚያደርጉ እኔ አላውቅም።
እዛ ቦታ ላይ ተሙ ስለተባለ ግለሰብ ብዙ ቀን እንደታሰርሽና ራስሽንም ስተሽ እንደነበር ስትናገሪ ነበርና ተሙ የተባለ ግለሰብ ምናልባት በስም ደረጃ ሲወራ ሰምተሽ ታውቂያለሽ ወይ? አንቺ ለዚህ ለመስዋዕትነት ሲያዘጋጅሽ በነበረበት ሁኔታ ላይ ያየሽበት ሁኔታ ነበረ? እኔ አሁን እኔ የማውቀው ነገር ቢኖር ማለት ነው እዛ ከእንጀራ እናቴ ጋር እየኖርኩ እያለ እሷ የምትለኝ ነገሮች ጋር እሷ ከምታደርግልኝ ነገሮች ከምታደርጋቸው ነገሮች አንጻር የተያያዘ ነው እንጂ እኔ እነዚህ ቦታ ይዘውኝ ከመጡ ጊዜ ጀምሮ ምንም የማውቀው ነገር የለም። ራሴን ራሱ አላውቅም። ምንም ራሴን ራሱ አላውቅም። ደንዝዣለሁ ማለት ነው። ለዛ እኔ ስለሱ እንደዚህ ብዬ ላስረዳህ የምችለው ነገር የለኝም። ገብቶሃል? የማውቀው ነገር የለም ያን ያህል ምክንያቱም እዛ ህይወት ውስጥ ጠልቄ ስላልገባሁ ነው እነሱን እኔን መስዋዕት ለማድረግ ቆርጠው የተነሱት በቃ ስላልተቀበልኩት ማለት ነው። እና እንጀራ እናቴም ራሱ በግልጽ ስለከለይ መጀመሪያ እንድቀበለው ነው ተጽዕኖ የምታደርግብኝ። እኔ ደግሞ የመቀበል ፍላጎቱ ስለሌለኝ በዚህ ሀሳባችን ሁለት አይነት ስለሆነ በዚህ ስንከራከር ከዛ በኋላ መጨረሻ ላይ ይሄን ውሳኔ ወስነው እዚህ ቦታ ላይ ያገኛችሁኝ ማለት ነው። እንግዲህ ያው ርብቃ ብዙ ነገሮችን ከካሜራ ጀርባም ስናወራ ነበር። አሁን ላይ ሁሉን ነገር አስተካክለን ትኬትን ቆርጠን ወደ እናትሽ ጋር የምትሄጂበትን መንገድ አመቻችተናል። ምናልባት እዛ ቦታ ስለተፈጠረው ነገር ምስክርነት ምሰጪን ነገር ካለ መታገለጊን ከኛ ጎን የምትሆኝበት ሁኔታ ካለ አንቺ ጋር መተን እንወስዳለን፣ እንደ ምስክርነት ለፍርድ ቤት እናቀርብሻለን። ከዛ ውጭ ግን ከእናትሽ ጋር የሰላም ኑሮ እንድትኖሪ በተለይ የባዕድ አምልኮ የቤተ ክርስቲያን ልጅ እንደነበርሽ ከጊዜ በኋላ ግን በዚህ ነገር እንደተሸወርሽ ነው የተረዳሁት እና የባዕድ አምልኮ ነገር የትም እንደማያደርስ ህይወታችሁን ወደ ከፋ ነገር እንደሚያደርስ በጣም ተረድተሻል። ስለዚህ ከዚህ ነገር እንድትወጪ ከዚህ በኋላም ራስሽን በምታምኙ እምነት በጥሩ መንገድ ማስኬድና እናትሽን መደገፍ የነገሽን ህይወት ማስተካከል መቻል ያለብሽ እላለሁ። እንደው ለመጨረሻ ጊዜ የምትይኝ ነገር ከሌለ አንቺም የምትሄጂበት ያው በቻልነው አቅም በባስ ነው ይሄን ነገር ያስተካከልነውና ምክንያቱም ወደ እናንተ ሀገር ምንም አይነት የፕሌን በረራ ስለሌለ ያን ያስተካከልልሽ። ስለዚህ እንዳይረፍድብሽ የምታመሰግኙም አካል ካለ ከኛ ጎን የምትይኝ ነገር ካለ ለመጨረሻ ጊዜ ድልስትሽና አንቺም ወደዛ እንድትሄጂ ከባልደረቦቼ ጋር ላድርግ። በመጀመሪያ ደረጃ በጣም ነው የማመሰግናችሁ እናንተን በጣም እግዚአብሔር ውለታችሁን እናንተን ይክፈላችሁ ነው ብለው። ምክንያቱም እናንተ ናችሁ ህይወቴን የታደጋችኋት ያዳናችኋት። በግጥ የሰው ልጅ የሚያድነው ፈጣሪ ነው። ግን እግዚአብሔር እናንተን ባይልክልኝ ኖሮ በዚህ ሰዓት ላይ አሁን በህይወት አልኖርም ነበረ እና በጣም አመሰግነው እናንተን ነው ስለደረሳችሁልኝ በህይወቴ እናቴ ጋርም ልታገናኙኝ ስለሆነ በጣም አመሰግናለሁ። እና ደግሞ ለምትለኝ ነገር በማስፈልገው ጊዜ ለጥያቄም ለምን በማስፈልጋችሁ ጊዜ ለመገኘት ዝግጁ ነኝ። ነገሩ ይሄ ሁሉ ነገር ጨርሳችሁ ለህግ አካል መሰጠት ያለበትን ሰጣችሁ ምስክር ካስፈለገ መስክሬላችሁ ሁሉም ሰው ከዚህ ከባዕድ አምልኮት ነፃ ሆኖ ህይወቱን እንዲኖር ነው የምፈልገው። እኔ ነፃ እንዳወጣችሁኝ ሁሉም ሰው ነፃ እንዲሆን ነው የምፈልገውና ስላረጋችሁልኝ ስለሰጣችሁኝ እርዳታ እጅግ በጣም ነው የማመሰግነው። እሺ እንግዲህ ርብቃ ውድ ቤተሰቦቻችን ያው የተፈጠረው ነገር ቀላል አይደለም። አሁንም የኛ ድካም የኛ ልፋት አላበቃም። ምክንያቱም ወንድሜ ተሙን እስክናገኝ ድረስ በቻልነው አቅም ነገሮችን እንሞክራለን ማለት ነው። የት እንዳለ አናውቅም። ዳግም እሱን ለመስዋዕትነት ያቀርቡታል፣ እሱን ይጎዱታል። ያቺ ሴት እንደዛ ስትለን ነበርና ይህን ነገር ለማስተካከልና ያለበትን ሁኔታ ለማወቅ በቻልነው አቅም እንጠራለን ማለት ነው። ውድ ቤተሰቦቻችን ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ተሙን አግኝተን ነገሮችን አስተካክለን እስክንመለስ ድረስ ቸር ቆዩ።